ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። የ11ኛ ክፍሎችን ሞጁል 2 ማርኬቲንግ ኤንድ ሴልስ ማኔጅመንት የሚለው ዛሬ እንጀምራለን ማለት ነው። ሞጁል 2 ቻፕተር 1 ኮንሴፕትስ ኦፍ ፕሮፌሽናል ኢቲክስ የሚል ርዕስ አለው። በዚህ ርዕስ ዙሪያ ነው የምንወያየው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይጀምሩ። እዚህ ጋር ኢንትሮዳክሽኑ ጋር ስንመጣ ፕሮፌሽናሊዝም ማለት ምን ማለት ነው የሚለውን ነገር ዲፋይን አድርገን እንጀምራለን። ፕሮፌሽናሊዝም ማለት እዚህ ጋር ዲፋይን ሲያደርገው ፕሮፌሽናሊዝም ቢሄቪንግ ሪስፖንሲብሊ ሪስፔክትፉሊ ኤንድ አኮርዲንግ ቱ አክሴፕትድ ቢዝነስ ኖርምስ። ፕሮፌሽናሊዝም የምንለው እንግዲህ ምንድነው? አንድ ቢዝነስ ላይ ስንሰራ ወይም የሆነ ስራን ስንሰራ አክት የምናደርግበት ምን አለ? ኖርም አለ ማለት ነው። ሪስፔክትፉል አድርገን ያንን ኖር በዛ ኖር መሰረት ቢሄቭ ማድረግ አለብን። ያኔ ፕሮፌሽናሊዝም እንባላለን። እዚህ ጋር ምንድነው ፕሮፌሽናሊዝም? ሾዊንግ ኬርስ ኮርቶሲ ኤንድ ዲሲፕሊን ኢን ወርክ ፕሌስ ማለት ነው። ወይም ደግሞ በስራ ቦታችን ሊሆን ይችላል፣ በዴይሊ ላይፋችን ለሰዎች የሚኖረን የምንሰጠው ኬር፣ ለሰዎች የምናደርገው በይሉኝታም ሊሆን ይችላል፣ የሆነ የምናደርገው ሰው ምን ይለኛል ብለን የምናደርጋቸው ነገሮች ዲሲፕሊናችን እሱ ፕሮፌሽናሊዝም ያስብለናል። በዚህ መንገድ አክት የምናደርግ ከሆነ ወይም ደግሞ ሰዎች አክት ሲያደርጉ ፕሮፌሽናሊዝም ይባላሉ። ሰዎች እንግዲህ ምን ያህል ፕሮፌሽናሊዝም ናቸው ኮሙኒኬት ሲያደርጉ ቢሄቭ ሲያደርጉ የሚለውን ነገር ምን ይደረጋል? ጀጅ ይደረጋሉ ማለት ነው። ፕሮፌሽናሊዝም አክት አስ ጌት ኪፐርስ ፎር ክሬዲቢሊቲ ኤንድ ሪስፔክት፣ ለታማኝነትና ለክብር እንደ ጌት ኪፐር ነው ፕሮፌሽናሊዝም። አክት ማድረጋችን እዚህ ጋር ክሬዲቢሊቲ ወይም ደግሞ ሪስፔክትን እንድናገኝ ይረዳናል፣ ወይም ደግሞ እንድናጣ ያደርገናል ፕሮፌሽናሊዝም ካልሆነ ማለት ነው። ቢንግ ፕሮፌሽናሊዝም ሲባል እንግዲህ የሆነ ስራ ላይ ብቻ ወይም ደግሞ ኢንዱስትሪ ላይ ብቻ ወይም ደግሞ መስሪያ ቤት ብቻ ወይም ደግሞ ስራ ቦታ ላይ ብቻ አይደለም። እያንዳንዱ ሰው ኤኒዋን ካን ሾው ፕሮፌሽናሊዝም ባይ ዲሞንስትሬቲንግ ራይት ኮንዳክት ቢሄቪየር ኤንድ አቲቲዩድ አት ወርክስ። ስራ ቦታም ሊሆን ይችላል፣ ኤኒዌር ትክክለኛ የሆነ ግንኙነት፣ ትክክለኛ የሆነ ቢሄቪየር፣ ትክክለኛ የሆነ አቲቲዩድ የሚያሳይ ሰዎች ሲያሳዩ ፕሮፌሽናሊዝም ናቸው ይባላል። ባጭሩ ፕሮፌሽናሊዝም ማለት ለሰዎች መጨነቅ፣ ሰዎች ጋር ያለን ግንኙነት ይሉኝታ ማለት ከሰው ባህል፣ ከሰው ኖርም፣ ሰው አክሴፕት ከሚያደርገው ነገር ውጭ አክት አለማድረግ መቻል፣ እሱ ፕሮፌሽናሊዝም ይባላል። እዚህ ጋር እንግዲህ ፕሮፌሽናል ኤንድ ፕሮፌሽናሊዝም የሚለውን ነገር እናያለን። ፕሮፌሽን ሲባል ስራ ነው ባጭሩ። ስፔሻላይዝድ የሆነ እውቀት፣ ስኪል ወይም ደግሞ ኤዱኬሽን ወይም ትሬኒንግ የሚፈልግ ኦኩፔሽን ኦር ቫኬሽን ምን ይባላል? እሱ ፕሮፌሽን ይባላል፣ ስራ ይባላል። እዚህ ጋር ኖሎጂ ኤንድ ስኪል መስት ቢ ሪኮግናይዝድ ኤንድ አክሴፕትድ ባይ ሶሳይቲ። ስኪል ኤንድ ኖሎጂ ናቸው። ፕሮፌሽናል ስንል ስኪል ወይም ደግሞ ኖሎጂዎች በህብረተሰቡ ዘንድ ሪኮግናይዝ የተደረጉ እውቅና የተሰጣቸው ኤንድ አክሴፕት የተደረጉ ተቀባይነት ያላቸው ኖሎጂ ኤንድ ስኪሎች ምን ይባላሉ? ፕሮፌሽን ይባላሉ። ለምሳሌ መምህርነት፣ ዶክተርስ፣ ኢንጂነርስ፣ ማርኬተርስ ፕሮፌሽን ናቸው። ሰዎቹ ደግሞ ፕሮፌሽናል ይባላሉ ማለት ነው። ስለዚህ አሁን አንድ ሰው ቲቸር ሲሆን የሆነ ኖሎጂ ኤንድ ስኪል ያስፈልገዋል። ዳትስ ፕሮፌሽን ነው። መምህርነት አንድ ምንድነው? አንድ ፕሮፌሽን ነው። መምህር ሲሆን ደግሞ ፕሮፌሽናል ነው። ሰውየው መምህር የሆነው ሰውን ስናይ እሱም ፕሮፌሽናል እንለዋለን። ሙያውን ለብቻው ደግሞ ፕሮፌሽን እንለዋለን። ፕሮፌሽናል ማለት እዚህ ጋር ደግሞ ፐርሰን ነው፣ ሰው ነው። that a person who has acquired special skill, knowledge and apply them responsibly and ethically ማለት ነው። የሆነ ስኪል አለው፣ ኖሎጂ አለው፣ ያንን የያዘ ሰው ምን ይባላል? ፕሮፌሽናል ይባላል። ያንን እውቀቱን ያንን ስኪሉን ደግሞ ሪስፖንሲቢሊ ኃላፊነት በሚሰማ መልኩ ኢቲካል በሆነ መንገድ አፕላይ ሲያደርገው ስራው ቦታ ላይ ሲተገብረው ፕሮፌሽናል ይባላል። ፕሮፌሽናሊዝም የምንለው ደግሞ that skill ነው and good judgment and polite behavior expected from someone trained to do their job well። አንድ ሰው ስራውን ሲሰራ የሚጠበቅበት ምን አለ? ኢቲክስ አለ። የሚጠበቅበት ፖላይት የሆነ ቢሄቪየር አለ። የሚጠበቅበት ስኪል አለ። ያ ነገር ፕሮፌሽን ሲደመር ሰውየው ባለሙያው ሲደመር ኢቲክስ ፕሮፌሽናሊዝም ይባላል ማለት ነው። ፕሮፌሽናሊዝም ስለዚህ እዚህ ጋር ኮምፒተንሲ መሆን፣ ብቁ ሆኖ መገኘት፣ ኢንተግሪቲ ቅን መሆን ኤንድ ሪስፔክትፉል
ሌሎችን ማክበር ሌሎችን የሚያከብር ሲሆን አንድ ሰው ሌሎችን አክብሮ ለሌሎች ቀን ሆኖ ለሌሎች ብቁ ሆኖ በሙያውም በእውቀቱም ብቁ ሆኖ እንደገና ደግሞ በጸባዩ ጥሩ ሲሆን ፕሮፌሽናሊዝም ይባላል። አንዳንድ ሰዎች እውቀቱ ኖሯቸው ነገር ግን ምን ላይ ሆኑ ይችላሉ ፕሮፌሽናሊዝም ላይ ምግባር ላይ ኖራቸው ይችላል ማለት ነው። እንደዛ ነው። ፕሮፌሽናሊዝም ፕሮፌሽን የምንለው ልዩነቱ ይሄን የሚያሳየን። ስለዚህ ፕሮፌሽናሊዝም ምንድነው ጥቅሙ ስንል የመጀመሪያው እንደ ቢዝነስ ሎንግ ተርም የሆነ ሰክሰስ እንዲኖረን ያደርገናል። ቢዝነሱ ሎንግ ተርም የሆነ ቢዝነስ ሰክሰስ እንዲኖረው ትልቅ ሊሆን ይችላል ትንሽ ሊሆን ይችላል ኦርጋናይዜሽኑ ነገር ግን የረጅም ጊዜ ስኬታማነት። ሌላው ትረስት ኤንድ ሪስፔክት ታማኝነትና ክብርን ያስገኛል ወይም ደግሞ ቢልድ ማድረግ እንችላለን በሰራተኞቻችን በደንበኞቻችን ኤንድ በፐብሊክ በማህበረሰቡ ዘንድ ታማኝነት ክብር እንዲኖረን ያደርጋል። ፕሮፌሽናሊዝም ኤንድ ኢቲካል ወርክ ካልቸር ዲሲፕሊን ኤንድ ፌርነስ እንዲኖር ያደርጋል። ጥሩ የሆነ ስነ ምግባር ያለው የወርክ ወይም ደግሞ የስራ ባህል ኤንድ ዲሲፕሊን ያለው ኤንድ ፌርነስ ፍትሃዊ የሆነ የስራ ኢንቫይሮንመንት እንዲኖረን ያለው ፖዚቲቭ የሆነ ወርክ ኢንቫይሮንመንት እያንዳንዱ ሰው በዲግኒቲ ኤንድ ኢኳሊቲ ትሪት የሚደረግበት ሁሉም በቅንነት በክብርና በፍትሃዊነት በእኩልነት የሚስተናገድበት ፖዚቲቭ የሆነ ወርክ ኢንቫይሮንመንት ቢልድ እንድናደርግ ክሬት እንድናደርግ ይረዳናል ፕሮፌሽናሊዝም መሆናችን። ኤንድ ኦልሶ it helps to become role models by adhering ethical standard and code of conduct. ሮል ሞዴሎች ፕሮፌሽናል ሮል ሞዴሎች እንድንሆን ሌሎች ምግባሮችን ኮድ ኦፍ ስታንዳርዶችን እንድንጨምር ኢምፕሩቭ እንድናደርግ እንድናሻሽል ይረዳናል ማለት ነው ፕሮፌሽናሊዝም የምንለው ነገር። እነዚህ ጥቅሞች አሉት። አጠቃላይ ስናይ ፕሮፌሽናሊዝም የምንለው እንግዲህ ራይት የሆነ ኳሊፊኬሽን ብቻ መያዝ አይደለም not only about that right qualification but also how you act እንዴት ነው አክት የሚያደርገው አንድ ሰው ኤንድ እንዴት ነው ኮሙኒኬት የሚያደርገው እንዴት ነው ቫልዩን ሆልድ የሚያደርገው እንደ ወርክ ፕሌስ ላይ ያለው how it's deliver value for its customers its clients and also how a person communicate with others and how it acts how it behaves how he behaves የሚለው ነገር የሚመልስልና ነው እንጂ ራይት የሆነ ኳሊፊኬሽን ብቻ የሚል አይደለም። a true professional combine knowledge ያስፈልጋል። አሁን እንግዲህ አንድ ትክክለኛ የሆነ ፕሮፌሽናል የምንለው ሰው ምን ሲያሟላ ነው? የመጀመሪያው ኖሎጂ እውቀት ሲኖረው ነው። ሁለተኛ ስኪል ሲኖረው ነው ኤንድ ኢቲክስ ኤንድ ኦልሶ አቲቲዩድ ሲኖረው ነው። እነዚህ ነገሮች ሲሟሉ አንድ ሰው ትክክለኛ ፕሮፌሽናል ነው ይባላል። አንዳንድ ጊዜ እውቀት ያለው ሰው ነገር ግን ኢቲክስ የሌለው ሰው አለ። እውቀት ያለው ሰው ነገር ግን አቲቲዩድ ኔጌቲቭ ፖዚቲቭ የሆነ አቲቲዩድ የሌለው ሰው አለ። እነዚህ ግን የተሟላ ፕሮፌሽናሊዝም የሚለውን ነገር አያሟሉም ወይም ደግሞ አናሟላም ማለት ነው። ሌላኛው ካራክተሪስቲክስ ኦፍ ፕሮፌሽናሊዝም ነው። የአንድ ፕሮፌሽናሊዝም ምንለው ነገር ምን አይነት ካራክተሪስቲክስ አለው የሚለው ነገር እናያለን። ፕሮፌሽናል ካራክተሪስቲክስ ስንል ኳሊቲ ኤንድ ቢሄቪየርስ ዛት ኢንዲቪጁዋልስ ዲስፕሌይ ኢን ቢዝነስ ኢንቫይሮንመንት ኳሊቲ ፐርሰናል ኤሌመንቶች አንድ ሰው ጥሩ ነው መጥፎ ነው የሚያስብሉት ነገሮች ኤንድ ቢሄቪየር ወይም ደግሞ የሚሰራው ነገር የሚያደርገው ድርጊት በስራ ቦታው ይገለጻል። ያ ፕሮፌሽናል ካራክተሪስቲክስ እንለዋለን። ሪፕሬዘንት የሚያደርጉት the value of organization ነው። አንድ ሰው ፕሮፌሽናሊ አክት አደረገም አላደረገም ሪፕሬዘንት የሚያደርገው ማለት ነው የኦርጋናይዜሽኑ ቫልዩ እሴት ነው። ያ ሰው መጥፎ ከሆነ ኦርጋናይዜሽኑ መጥፎ ነው፣ ያ ሰው ጥሩ ከሆነ ኦርጋናይዜሽኑ ጥሩ ነው የሚል ኢምፕሊኬሽን አለው ማለት ነው። ፕሮፌሽናሊዝም ይላል እዚህ ጋር ፕሮፌሽናሊዝም። ስለዚህ ምንድነው ኪ ነው ቁልፍ ነገር ነው። ምን ለማድረግ ፖዚቲቭ የሆነ ሪሌሽንሺፕ ቢልድ ለማድረግ ስሙዝ የሆነ ወርክ ቲም ወይም ደግሞ የስራ ቲም እንዲኖር ኤንድ አቺቪንግ ቢዝነስ ጎልን ለማሳካት ኪ ነው ቁልፍ ሚና አለው ፕሮፌሽናሊዝም። ሜጀር ካራክተሪስቲክስ የምንላቸው ምንድን ናቸው? ፕሮፌሽናል ላይ ያሉ ሜጀር ካራክተሪስቲክስ የመጀመሪያው አፒራንስ ነው። አፒራንስ ፕሮፌሽናሊዝም የመጀመሪያው ካራክተሪስቲክስ መገለጫው አንዱ አፒራንስ አለባበስ ማለት ነው። ድሬስ ኒትሊ ኤንድ አፕሮፕሪየት ትክክለኛ የሆነ አለባበስ ንጹህ የሆነ ንጽህናውን የጠበቀ ለምሳሌ እዚህ ጋር ንጹህ የሆነ ልብስ አይረንድ ክሎዝ ልብሶቹ ለምሳሌ የሚለብሳቸው ሸሚዞች ከሆኑ ሱፍ ከሆነ መተኮስ አለበት ንጹህ መሆን ይጠበቅበታል። እንደገና ደግሞ በቃ እዚጋ
ፎርማል የሆነ አለባበስ መልበስ ይጠበቅበታል። ሶ አንዱ ፕሮፌሽናል ካራክተሪስቲክስ ነው። ሌላው እዚህ ጋር አፕሪያንስ የምንለው ነገር አለባበሳችን ፈርስት ኢምፕሬሽን ክሬት የሚያደርግ ኢት ክሬትስ ፈርስት ኢምፕሬሽን። ሰዎች መጀመሪያ አይተው ፕሮፌሽናል ነን አይደለም ነው የሚለውን ነገር በዛ ነው የሚለዩት ማለት ነው። እውቀቱ ሊኖረን ይችላል፣ ግን አለባበሳችን ምናምን ትክክለኛ ፕሮፌሽናል ካልሆነ ምናልባት ትኩረት ላንስብ እንችላለን ማለት ነው። ፈርስት ኢምፕሬሽን ክሬት የምናደርግበት ስለሆነ መጀመሪያው አፕሪያንስ ነው። ሌላው ሪላያቢሊቲ ነው። ሪላያቢሊቲ ታማኝነት እንደማለት ነው፣ ወይም ደግሞ ቃልን መጠበቅ። ፕሮሚሳችንን መጠበቅ ኤንድ ሚት ዴት ላይ ነገሮችን በተባሉት ሰዓት በተባሉበት ጊዜ መጨረስ and be punctual and consistent in work በስራችን punctual መሆን consistent መሆን and clarify uncertainty to avoid misunderstanding የሆነ የማይታወቅ ግልጽ ያልሆነ ነገር ካለ ያንን ነገር ማስረዳት አለመግባባትን ለማስወገድ ሰዎች ምንድነው እርስ በርስ መጋጨትን ለማስወገድ አንሰርቴን የሆነ ነገር ካለ ማናውቀው አናውን የሆነ ነገር ካለ ያንን ነገር በግልጽ መናገር ማለት ነው። እነዚህ ሌላው ኢቲካል ቢሄቪየር ኦነስት መሆን ኤንድ ሲንሰር ታማኝ እና ምን ቅን መሆን መቻል ኤንድ ፎሎ ኦርጋናይዜሽን ኮድ ኦፍ ኮንዳክት። አንድ ኦርጋናይዜሽን ጋር ጆይን ስናደርግ ያን ኦርጋናይዜሽን የራሱ የሆነ ምን አለው ኮድ ኦፍ ኮንዳክት አለው፣ ወይም ደግሞ የምንመራበት ኢቲክስ አለው። በዛ መንገድ መከተል። ሌላው ሜክ ፐርሰናል ኢቲካል ኮሚትመንት ኢን ዩር ወርክስ ቁርጠኛ ሆነ ነገሮችን መስራት ነው። በዛ ሌላ ኦርጋናይዜሽን ሚንዳት በስራ ቦታችን ምን ማድረግ አለብን? ወርክ ስፔሳችንን ኤንድ ማቴሪያሎችን በስነ ስርዓት ኦርጋናይዝ በሆኑ መንገድ፣ ጽዱ በሆኑ መንገድ፣ ንጹህ በሆነ መንገድ ቢሮአችን ንጹህ መሆን አለበት። ወረቀቱ በስርዓት መደርደር ኦርጋናይዝ መሆን አለብን። ዌል ፕሪፔርድ መሆን አለብን። ስብሰባ ሊኖር ይችላል፣ ፕሬዘንቴሽኖች ሊኖር ይችላል። ለነዛ ነገሮች ዝግጁ መሆን ካለባበሳችን ጀምሮ ከፕሪፓሬሽን ጀምሮ ኦርጋናይዝ መሆን መቻል። ዌል ፕሪፔርድ መሆን ኤንድ ጉድ ኦርጋናይዜሽን ኢምፕሩቭ ኤፊሺየንሲ ከሰዓት አጠቃቀማችን ከፕሮግራም አሬንጅመንታችን አንስቶ የተዋቀረ ወይም ደግሞ ኦርጋናይዝድ የሆነ መሆን አለብን ነው። ሌላው አካውንቴቢሊቲ ነው። ሪስፖንሲቢሊቲዎችን መውሰድ ነው። እዚህ ጋር ደግሞ ስኬትም ሆነ ውድቀት ለነዛ ነገሮች ኃላፊነትን መውሰድ ይጠበቅብናል። ስህተትም ካለ ኤንድ አድሚት ማድረግ ማመን አለብን ስህተቱን ኤንድ ኮሬክቲቭ አክሽን መውሰድ ነው። ኤንድ ኤክስፔክት ዘ ሴም አካውንቴቢሊቲ ፍሮም አዘርስ ከሌሎችም እንደዚህ አይነት ተጠያቂነትን መጠበቃል። ሌሎችም ሰዎች መጠየቅ ካለብን መጠየቅ፣ ሌሎችንም ሪስፖንሲብል ማድረግ አካውንቴብል ማድረግ ይጠበቅብናል ፎር ዴር ታስክስ ኤንድ ዴር አክሽንስ ኦር ዲሲዥንስ። ሌላው ፕሮፌሽናል ላንጉዌጅ ነው። ስንናገር ምን አይነት ነገሮችን ነው የምንጠቀመው የሚለው እሱም ፕሮፌሽናል ነን አይደለም የሚለውን ነገር ይወስነዋል። ፕሮፌሽናል ላንጉዌጆች አሉ። ፖላይት መሆን ይጠበቅብናል ኤንድ አፕሮፕሪየት የሆኑ ወርዶችን በትህትና እና ተገቢ የሆኑ ቃላቶችን መጠቀም አለብን። ስላግ ኤንድ ኦፌንሲቭ የሆኑ ላንጉዌጆችን ማስወገድ አለብን። ኤንድ ኮሙኒኬት ክሊርሊ ኤንድ ሪስፔክትፉሊ ኢቭን ኢንፎርማል የሆነ ወይም ደግሞ ኢንፎርማል በሆነ መንገድም ቢሆን የተገናኘ ነው ሰዎችን በግልጽና ሰዎችን በማክበር ለሰዎች ባለን ክብር መሰረት ሰዎችንም አክብረን ነው ማውራት ያለብን ነው። ሌላው ፐርሰናል ላይፍ ኤንድ ፕሮፌሽናል ላይፎችን መለየት ነው። ሴፓሬሽንስ ኦፍ ፐርሰናል ኤንድ ፕሮፌሽናል ላይፍ ኪፕ ፐርሰናል ኢሹ አውትሳይድ ዘ ወርክ ስፔስ። የግል ጉዳያችንን ቢሮ ይዘን ስራ ቦታ ይዘን መሄድ አይጠበቅብናል። ኤንድ ፕሮፌሽናሊዝማችንን ማስጠበቅ ነው። የሆነ ፐርሰናል የሆነ ችግር ቢደርስብንም ፕሮፌሽናል መሆን ይጠበቅብናል። አሁንም ኤንድ ዲዩቲያችን ላይ ፎከስ ማድረግ አለብን። ኃላፊነታችን ፖዚቲቭ የሆነ አቲቲዩድ ሊኖረን ይገባል። ሌላኛው ካራክተሪስቲክስ ፖዚቲቭ አቲቲዩድ ነው። ምን ማለት ነው? ኦፕቲሚስቲክ ኤንድ ሞቲቬትድ መሆን ነው። ጥሩ እይታ ሊኖረን ብቻ ወደፊት ጥሩ ነገር እንዳለ እያሰብን እና ተነሳሽነን መስራት ይጠበቅብናል። ፖዚቲቭ አቲቲዩድ መኖሩ ፐርፎርማንሳችንን ኤንድ ቲም ወርክን ወይም የቡድን ስራን ምን ያደርጋል? ኢንሃንስ ያደርግልናል። ኢት ሄልፕስ ቱ ቢልድ ጉድ ሪሌሽንሺፕ ዊዝ ኮወርከርስ ኤንድ ክላይንትስ ከኮወርከር ከስራ አጋሮቻችንና ከደንበኞቻችን ጋር ጥሩ የሆነ ግንኙነት እንዲኖረን ያደርጋል። ምን? ፖዚቲቭ የሆነ አቲቲዩድ መኖር። ሌላው ኢሞሽናል ኮንትሮል ማለት ስሜታችንን መቆጣጠር። ኢሞሽናል ኮኤሽንታቸው አንዳንድ ሰዎች ምን ሊሆን ይችላል? ከፍተኛ የሆነ ኢሞሽናል ኮኤሽንት እና ዝቅተኛ የሆነ ኢሞሽናል ኮኤሽንት ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ ኢሞሽናችንን ኮንትሮል ማድረግ አለብን። ካልም የተረጋጋንና በስትረስፉል ሲቹዌሽን ቢኖር we have to be calm and composed መሆን አለብን and avoid
reacting emotionally and impulsively በስሜት ድራይቭ መደረግ የለብንም። በስሜትና ያለ ምክንያት ዝም ብለን ኮንሺየስ ባልሆነ መንገድ ነገሮችን ማድረግ የለብንም። ራሽናል የሆነ ቢሄቪየር ቢልድ ማድረግ አለብን። ትረስት ኤንድ ክሬዲቢሊቲን ቢልድ እንድናደርግ ይረዳናል። we have to be rational rather than emotional ከኢሞሽናል ይልቅ ራሽናል ምክንያታዊ መሆን አለብን ከስሜታዊነት ይልቅ ማለት ነው። so we have not to be avoid acting emotionally and impulsively የሚለው ነገር ማስወገድ ይጠበቅብናል ማለት ነው። ሌላው ኢፌክቲቭ ታይም ማኔጅመንት ነው። ኢፌክቲቭ የሆነ ታይም ማኔጅመንት ሊኖረን ይገባል። ሰዓታችንን በአግባቡ መጠቀም መጀመሪያው ለምሳሌ በሰዓቱ ስራችንን መጀመር፣ በሰዓቱ ስራ ቦታ መገኘትና በሰዓቱ ስራችንን ማጠናቀቅ፣ ከስራ ሰዓት በፊት አለመውጣት፣ እንደዚህ አይነት ነገሮች ታስኮችን በስነ ስርዓት መስራት that's efficiency plan tasks efficiently to maximize productivity ምርታማነታችንን ለመጨመር ነገሮችን ፕላን አድርገን መስራት ይጠበቅብናል። that's time management and communicate early if the delays are expected ለምሳሌ ምን ዘገይ ምን ቀር ከሆነ ቀድመን ማሳወቅ አለብን። that's time management። ሌላው ፎከስ ነው። ፎከስ that's ትኩረት ማድረግ ነው። እዚህ ጋር ደግሞ ጎላችን ላይ ትኩረት አድርገን መስራት፣ ሌሎች ከዓላማችን ሊያደናቅፉ የሚችሉ ነገሮች ማስወገድ and committed መሆን አለብን። የስራ ጥራታችን ላይ committed ሆነን ፎከስ አድርገን መስራት አለብን። ሶ እነዚህ ነገሮች ላይ ፕሮፌሽናል ላይ ፎከስ ማድረግ፣ ስራችን ላይ ፎከስ ማድረግ፣ ኳሊቲ ኦፍ ወርክ ላይ ፎከስ አድርገን መስራት፣ ስለዚህ ጥሩ ሪዛልት ወይም ጥሩ የሆነ ውጤት ማስመዝገብ እንችላለን። ሌላው ፖይዝ ነው። ያማት ደግሞ ፖስቸር ጉድ የሆነ ፖስቸር ኤንድ ኮንፊደንስ ሲኖርን ሰዎች ኮንፊደንስ ካላቸው ጥሩ አቋም ካላቸው አንዱ የፕሮፌሽናል ካራክተሪስቲክስ ነው። ሰዎች ጋር ስናወራ የሚኖረን አይ ኮንታክት ጉድ የሆነ ፖስቸር ኤንድ ኮንፊደንስ በራስ መተማመናችን አይ ኮንታክት ኤንድ ሾው ካልምነስ አንደር ፕሬዠር ምንም አይነት ጫና ቢኖር የተረጋጋን ሆነን ተረጋግተን መቆም፣ አንገታችንን አለመድፋት፣ እግራችንን እንደዚህ አጠላልፎ አለመቀመጥ፣ በቃ በስነ ስርዓት መቀመጥ ምናምን አይነት ነገሮች እነዚህ አይነት ነገሮች በሙሉ ፕሮፌሽናል ኢሜጃችንን ኢንሃንስ ያደርጉልናል፣ ይጨምሩልናል፣ ጥሩ የሆነ ፕሮፌሽናል ኢሜጅ እንዲኖረን ያደርጋሉ። ሌሎችን ማክበር ሌላኛው ካራክተሪስቲክስ ሪስፔክት ፎር አዘርስ ለሌሎች ክብር መስጠት ነው። እዚህ ጋር ደግሞ ሁሉንም ሰው በዲግኒቲ ኤንድ ፌርነስ ትሪት ማድረግ መቻል፣ በክብርና በፍትሃዊነት ሌሎችን ሁሉንም ሰዎች ማገልገል ኤንድ ትሪት ማድረግ። ሂውመር ኢፍ አፕሮፕሪየት ፈገግታ ማለት በሚገባው በሚሆንበት ሰዓት ላይ ፈገግ ማለት ማለት ሁሉ ጊዜ መኮሳተር አይጠበቅብንም፣ ሲሪየስ መሆን አይጠበቅብንም። አስፈላጊ ሲሆን ፈገግ ማለት ሊኖርብን ይችላል። ዲስከስ አዘርስ ኦንሊ ኢን ዘ ኮንስትራክቲቭ ኦር ፕሮፌሽናል ኮንቴክስት ከሌሎች ሰዎች ጋር ስናወራ ኮንስትራክቲቭሊ ኦር ፕሮፌሽናል በሆነ ኮንቴክስት ብቻ ማውራት። ሌላው ስትሮንግ የሆነ ኮሚኒኬሽን ስኪል ነው። ኮሚኒኬት አይዲያችንን ስንናገር ግልጽና ዊት ኮንፊደንትሊ በራስ መተማመን እንዲሆን ይገባል። ሌሎችን በስነ ስርዓት ማዳመጥ ኤንድ ምላሽ መስጠት ይጠበቅብናል። ፕሮሞት ቲም ወርክስ ኤንድ ሚቹዋል አንደርስታንድ የቡድን ስራዎች ማበረታታት፣ የጋራ መግባባት እንዲኖር ማድረግ ይጠበቅብናል ማለት ነው። ሌላኛው ፋንዳሜንታልስ ኦፍ ፕሮፌሽናል ኢቲክስ የሚለው ነው። እዚህ ጋር ምንድነው የሚለው ፋንዳሜንታልስ ኦፍ ፕሮፌሽናል ኢቲክስ ላይ ስንመጣ እንግዲህ ፕሮፌሽናል ኢቲክስ የምንለው ሞራል ፕሪንሲፕል ኤንድ ስታንዳርድ ናቸው። that guides professional in distinguishing right or wrong behavior in the work ማለት ነው። ስራ ላይ አንድ ሰው ስራውን በትክክል ሰርቷል በትክክል አልሰራ የሚለውን ነገር የምንለየው በምንድነው? በፕሮፌሽናል ኢቲክስ ነው። እነዚህ ኢቲክሶች ሞራል ኤንድ ፕሪንሲፕል ኤንድ ኦልሶ ስታንዳርድ ናቸው ማለት ነው። ስራችንን ስንሰራ በእነዚህ መሰረት ነው። እነሱ ምንላቸዋለን? ኢቲክስ ፕሮፌሽናል ኢቲክስ እንላቸዋለን። ፕሮፌሽናል ኢቲክስ ማለት አንድ ሰው ስራውን ሲሰራ ስራውን በትክክል ነው የሰራው ወይስ በተሳሳተ መንገድ ነው የሰራው የሚለውን ነገር ጀጅ እንድናደርግ ይረዱናል ነው። ፕሮፌሽናል it helps professionally act in the responsibly, fairly and integrity in serving clients, organizations and society. አንድ ፕሮፌሽናል ህብረተሰቡን ሲያገለግል፣ ደንበኞችን ሲያገለግል፣ ኦርጋናይዜሽኑን ሲያገለግል ኃላፊነት የሚሰማ ሆኖ ፍትሃዊ በሆነ መንገድ ቅንነት በተሞላው መንገድ እንዲያገለግል ይረዳሉ። እነዚህ ፕሮፌሽናል ኢቲክስ የምንላቸው ጀነራሊ ኢቲክስ ማለት አንድ ነገር ጥሩ ነው፣ መጥፎ ነው፣ ትክክል ነው፣ ስህተት ነው የምንልበት
ብለን ጀጅ የምናደርግበት ስታንዳርድ ወይም ደግሞ ፕሪንሲፕል ወይም ደግሞ ሞራል ምን ይባላል? ኢቲክስ ይባላል። ሶ ኢቲክስ ማለት አሁንም ሴትስ ኦፍ ፕሪንሲፕልስ ኤንድ ጋይድላይንስ ነው። ሶ አንድን ቢሄቪየር ሼፕ የሚያደርጉ ፕሪንሲፕሎች ወይም ደግሞ ጋይድላይኖች፣ መመሪያዎች ወይም ደግሞ መርሆች ኢቲክስ ይባላሉ ማለት ነው። ሶ ፕሮፌሽናል ኢቲክሶች እያንዳንዱ ፕሮፌሽን የራሱ የሆነ ፕሮፌሽናል ኢቲክስ አለ። ለምሳሌ ሜዲሲን፣ ሎው፣ ኤዱኬሽን፣ ቢዝነስ፣ ኢንጂነሪንግ እያንዳንዳቸው የራሳቸው ኮድ ኦፍ ኢቲክስ አላቸው። ነገር ግን የጋራ የሆነ ደግሞ ምን አላቸው? ኢቲካል ፋውንዴሽን አላቸው። የጋራ የሆነ ኮመን የሆነ ቤዚክ የሆኑ ኢቲካል ፋውንዴሽን አላቸው። ለምሳሌ ታማኝነት፣ ፍትሃዊነት እና ተጠያቂነት የምንላቸው ሁሉም ፕሮፌሽኖች ጋር ያሉ ኮድ ኦፍ ኢቲክስ ናቸው ማለት ነው። ሶ ኢምፖርታንሳቸው ልክ ቅድም እንዳየነው ትረስት ኤንድ ክሬዲቢሊቲ ይኖራል። ጀስቲስ፣ ፍትሃዊነት፣ ፌርነስ፣ ትክክለኛነት፣ ኢኳሊቲ፣ እኩልነት፣ ኮንደንሲቭ ኤንድ ኢቲካል የሆነ ወርኪንግ ኤንቫይሮንመንት ምንድነው ጥሩ ምቹ የሆነ የስራ ኤንቫይሮንመንት እንዲኖረን፣ ሮል ሞዴሎች ለሌሎች ሮል ሞዴል እንድንሆን፣ ኢፌክቲቭ እንዲሁም በስራችን ውጤታማ ኤፊሽንት እንዲሆን፣ ሚኒማይዝ ኮስት ማክሲመም የሆነ ሪዛልታችን እንድናደርግ፣ ሌላው ኢቲካል የሆነ ሰርቪስ ለደንበኞችና ለማህበረሰቡ እንድናገለግል ይረዳናል። እነዚህ ኢምፖርታንስ ኦፍ ፕሮፌሽናል ኢቲክስ ፕሮፌሽናል ኢቲክሶችን መሰረት አድርገን ነገሮችን ስንሰራ እነዚህን ኢምፖርታንቶች እናገኛለን ወይም ደግሞ ኢምፖርታንስ ይኖርታል ማለት እነዚህ ኢምፖርታንሶች ያሉት ነው። ሶ ኮመን የምንላቸው ፕሪንሲፕልስ ኦፍ ፕሮፌሽናል ኢቲክስ ምንድን ናቸው? ሶ ኮመን የሆኑ ፕሮፌሽናል ኢቲክስ የምንላቸው እነሱ ሁሉም ፕሮፌሽኖች የሚጋሯቸው ፕሪንሲፕል ናቸው። እነዚህ የመጀመሪያው ፓንክቹዋሊቲ ነው፣ ሰዓትን ማክበር፣ በሰዓቱ መገኘት፣ ቢንግ ታይምሊ that's a professional duty and commitment ነው። ሁሉም ሰራተኛ ሁሉም ፕሮፌሽን ላይ ያለ ስራ ሰዓቱን አክብሮ መገኘት አለበት። ሪስፔክት ዴድላይን ኤንድ ወርኪንግ ሃወርስ ማለት ነው። ሶ ስራዎች በሚያልቁበት ሰዓት ማጨረስ አለብን። የስራ ሰዓታችንን ማክበር አለብን። ሌላው ኦነስቲ ኤንድ ኢንቴግሪቲ ነው፣ ታማኝነት ኤንድ ቅንነት ነው። ሶ እውነቱን መናገር ቴሊንግ ዘ ትሩዝ ኤንድ ቢንግ ትረስትወርዚ ታማኝ መሆን አለብን። እውነቱን መናገር አለብን። ሶ በቅንነት አክት ማድረግ ይጠበቅብናል። ሜንቴን ስትሮንግ የሆነ ሞራል ቫልዩ ኮንሲስተንስሊ ጠብቀን መሄድ አለብን ማለት ነው። ሶ ዛሬ ሌላ ነገ ሌላ ሳይሆን ሁልጊዜም ቢሆን ቅን መሆን ይጠበቅብናል፣ ታማኝ መሆን ይጠበቅብናል ማለት ነው። ሌላው ፕሮፐር ዩቲላይዜሽን ኦፍ ሪሶርስ እዚህ ጋር አንድ ስራን ስትሰራ ወይም ደግሞ አንድ ስራ ላይ የሚሰራ ማንኛውም ሰራተኛ የድርጅቱን ማቴሪያሎች፣ ፈንዶች ሊሆን ይችላል፣ ሰዓት፣ የስራ ሰዓቶችን እና ኃላፊነቶችን በስርዓት መወጣት ይጠበቅበታል። የድርጅቱን ሪሶርስ ዌስቴጅ ማባከን አይጠበቅበትም። ሚስዩዝ ወይም ደግሞ ያላግባብ መጠቀም አይጠበቅበትም ሪሶርሶችን ማለት ነው። ሌላው ሎያሊቲ ኤንድ ሰልፍ ኢፊሺየንሲ ነው። ስታንድስ ፎር ሚሽን ኤንድ ጎልስ ኦፍ ኦርጋናይዜሽን የኦርጋናይዜሽኑ ሚሽን እና ጎል ለማሳካት ቆርጠን ማነሳት ይጠበቅብናል። ቢሊቭ ኢን ዋንስ ኮምፒተንሲ ኤንድ ስትራይቪንግ ቱ ፐርፎርም ኢፌክቲቭሊ በራሳችን መተማመን ይጠበቅ በራሳችን ችሎታ በራሳችን እውቀት ምን ተማመን መሆን ይጠበቅብናል። ሌላው ኮኦፕሬሽን ዊዝ ኮሌጅስ ከጓደኞቻችን ከስራ አጋሮቻችን ጋር አብሮ መስራት ኮኦፕሬሽን እዚህ ጋር ቲም ወርክን ማበረታት አለብን። ጉድ የሆነ ሪሌሽንሺፕ ሊኖር ይገባል ከስራ አጋሮቻችን ጋር። ሌላው ወርኪንግ ቱጌዘር ነው ኢን ኦርደር ቱ ቢ ፕሮዳክቲቭ ኤንድ ኢን ኦርደር ቱ ዴሊቨር ቤተር ሰርቪስ ማለት ነው። ጥሩ የሆነ አገልግሎት ለደንበኞች ለመስጠት ኤንድ ውጤታማ ለመሆን ከሌሎች ሰዎች ጋር በስነ ስርዓት በጋራ አብሮ መስራት ይጠበቅብናል። ሌላው አክት አንት ኮራፕሽን ስፕራይት ነው። እዚህ ጋር ምንድነው የሙስና መንፈስን ማስወገድ ሶ አን ኢቲካል ኤንድ አክቲንግ ኮምፒል ዊዝ ሎ ከህጉ ጋር በሚጣጣም መልኩ አክት ማድረግ ይጠበቅብናል። ሪጀክሽን ቢልቤሪ ፌቨሪቲዝም ኤንድ ዲስሆነስት ፕራክቲስ ማለት ነው። እነዚህ የሙስና አይነቶችን በሙሉ በውለታ መስራት አለመታመን እንደዚህ መስረቅ ምናምን ናቸው ነገሮች በሙሉ ማስወገድ ይጠበቅብናል ማለት። ሌላው ኮንፊደንሻሊቲ ሚስጥር ጠባቂነት ነው። እዚህ ጋር ፕሮቴክቲንግ the private or sensitive information ለምሳሌ የደንበኞቻችንን ሚስጥር የበሽተኞቻችንን መረጃ ለሌሎች ሰዎች አውጥተን መናገር አይጠበቅብንም። ሶ ዳትስ አንዱ የኢቲክስ ነው። ይሄ ፕሪንሲፕል ነው፣ አንድ ፕሮፌሽናል ኢቲክስ ነው። ሶ ሜንቴኒንግ ትረስት ባይ ኪፒንግ ሴክሬትስ ዌር ሪኳየርድ ማለት ነው። ስለዚህ በምንጠይቅበት ሰዓት ለማይመለከተው ሰው ሚስጥር መናገር አይጠበቅብንም። ሶ ስታትስ ኮንፊደንሻል። ሌላው ኮሚትመንት ነው።
ዱቲያችንን ወይም ደግሞ ኃላፊነታችንን ለመወጣት ወይም ደግሞ ህብረተሰቡን ለማገልገል ኮሚትድ መሆን አለብን። ዴዲኬት ቆርጠን መስራት አለብን። so we have to strive to meet the need and expectations of society የሶሳይቲውን ፍላጎት ወይም ደግሞ ሶሳይቲ ከኛ የሚጠበቀው ነገር ለማሟላት ስትራይቭ ማድረግ አለብን፣ መጣር ይጠበቅብናል ማለት ነው። that's commitment ሌላው ቶለራንስ ኤንድ ዲሞክራቲክ ካልቸር ሌላ እዚህ ጋር ደግሞ ሪስፔክት ዲፈረንት ኦፒኒየን ቢሊፍ ኤንድ ፐርስፔክቲቭስ የተለያዩ ሀሳቦች፣ እምነቶች፣ እይታዎች ሊኖሩ ይችላሉ፣ አስተሳሰቦች አሉ። ሶ ያንን ማክበር ነው። ስለዚህ ኦፕን የሆነ ዲያሎግ፣ ግልጽ የሆነ ንግግር፣ ሰዎች ጋር ውይይት ማድረግ፣ ኮኦፕሬሽን፣ አብሮ መስራት በስራ ቦታ ላይስ ቶለራንስ ኤንድ ዲሞክራቲክ ካልቸር እንለዋለን። ሌላው ሪስፔክት ፎር ሂውማን ዲግኒቲ ሰዎችን ማክበር፣ ሰዎችን በተፈጥሯቸው ማክበር። ሶ ትሪቲንግ ኦል ኢንዲቪጁዋልስ ሁሉንም ሰው ፌር በሆነ መንገድ and respectful በሆነ መንገድ ትሪት ማድረግ ማገልገል ማለት ነው። ሶ አቮይዲንግ ዲስክሪሚኔሽንስ አለማግለል ሰዎችን በጾታቸው፣ በሃይማኖታቸው ወይም ደግሞ በሶሻል ስታተሳቸው ሀብታም ናቸው ደሃ ናቸው ምናምን በሚለው መንገድ ሰዎችን አለማግለል። ሌላው ኢምፓርሻሊቲ ወይም ደግሞ ነን ፓርሻሊቲ ሰርቪሱን ወይም ደግሞ የምንሰጠውን አገልግሎት ማንኛውንም ዊዛውት ቢያዝስ ኤንድ ፋቮሪቲዝም ያለ ወገንተኝነት ወይም ደግሞ በውለታ ሳይሆን እኩል በሆነ መንገድ ለእያንዳንዱ ሰው ሰርቪሳችንን አገልግሎት መስጠት ይጠበቅብናል ማለት ነው። ሌላው አካውንታቢሊቲ ኤንድ ሪስፖንሲቢሊቲ ነው። እዚህ ጋር ደግሞ ተጠያቂነትና ኃላፊነትን መውሰድ ነው። ሶ ለሰራነው ስራ ወይም ደግሞ ዋንስ አክሽን ኤንድ ዲሲሽንስ ቢንግ አንሰሬብል ለሰራነው ስራ ወይም ደግሞ ለወሰነው ውሳኔ ምላሽ መስጠት ይጠበቅብናል። ሪስፖንሲቢሊቲያችንን አክሴፕት ማድረግ አለብን። በውጤትም ከሆነ ውድቀትም ከሆነ ኃላፊነቱን መውሰድ ይጠበቅብናል። ሌላው ትራንስፓረንሲ ግልጸኝነት ነው። we have to be open and honest በስራ ቦታችን ግልጽና ታማኝ መሆን ይጠበቅብናል። ሶ የወሰነውን ውሳኔ and የሰራነውን ስራ ሌሎች ሰዎች እንዲያዩት ማድረግ ችግር የለውም። ሶ that's እሱ ነው ትራንስፓረንሲ የምንለው። ሪስፖንሲቭነስ ነው። እዚህ ጋር ደግሞ paying attention to the need, the preference and concerns of clients and public እዚህ ጋርም ኃላፊነታችንን መወጣት ሰዎች ከኛ የሚፈልጉት ከኛ የሚጠብቁት ነገር አለ። ሶ ያንን ነገር መስራት አለብን ማለት ነው። ሶ ፕሮቫይድ ታይምሊ ኤንድ ሄልፕፉል የሆነ ሪስፖንስ ማለት ነው። ሶ በጊዜው መስራት ያለብንን በስርዓት በመስራት ሰዎች ከኛ የሚፈልጉትን ነገር ማግኘት አለባቸው ማለት ነው። ሶ ሄልፕፉል የሆነ ሪስፖንስ ታይምሊ የሆነ ሪስፖንስ መስጠት አለብን። ኢን ኢትዮጵያ ኢቲካል ሰርቪስ ዴሊቨሪ ፕሪንሲፕሎች አሉ። በኢትዮጵያ የአንድ የሰርቪስ ወይም ደግሞ የአገልግሎት የሚሰጡ ሰርቪስ የሲቪል ሰርቪስ የሚባሉ ተቋማቶችን ለሰርቪስ ዴሊቨሪ ሲያደርጉ የሚከተሏቸው ሰርቪስ ዴሊቨሪ ኢቲክሶች አሉ። ሶ እነዚህ ፕሪንሲፕሎች ወይም ደግሞ ኢቲክሶች the foundations of all professional ናቸው። እያንዳንዱ ፕሮፌሽን ደግሞ የራሱ የሆነ ኮድ ኦፍ ኢቲክስ አለው። ኢቲክስ አር ቤዝድ ኦን ዴር ኦን ዩኒክ የሆነ ሮል ኤንድ ሪስፖንሲቢሊቲ መሰረት የየራሳቸው የሆነ ኮድ ኦፍ ኢቲክስ አላቸው። ሶ በኢትዮጵያ 12 የሚሆኑ ኤቲካል ሰርቪስ ዴሊቨሪ ፕሪንሲፕሎች አሉ። እነሱን እናያቸዋለን። የመጀመሪያው ኢንቴግሪቲ ነው፣ ቅንነት ያልነው ኮንሲስተንት ዊዝ ወርድ ኤንድ ፕሮሚስ ቃላችንን ቃል የገባነውን የተናገርነውን ነገር ማክበር አለብን። that's ኢንቴግሪቲ። ሌላው ኪፒንግ ኮሚትመንት ኤንድ አቮይዲንግ አንኤቲካል ፕራክቲስ ኮሚትመንት ቁርጠኛ መሆንና አንኤቲካል የሆኑ ወይም ደግሞ ከሞራል ውጭ ከህግ ውጭ የሆኑ አሰራሮችን ማስወገድ። ሌላው ሎያል ነው፣ ታማኝ መሆን። ኮንፊደንሻል ኢንፎርሜሽን ፕራይቬት ማለት ነው፣ የሌሎችን ሰዎች ሚስጥር መጠበቅ። that's loyalty ታማኝ መሆን። being faithful coworkers, clients and organizations ታማኝ መሆን ለሰራተኞቻችን፣ ለደንበኞቻችን፣ ለኦርጋናይዜሽን። ፕሮሞት ዩኒቲ ኤንድ ቲም ሞራልስ አንድነትን፣ የስራ አብሮ የመስራት የቲም ወርክን ማበረታታት ይጠበቅብናል። ሌላው ትራንስፓረንሲ ነው፣ ግልጸኝነት ያልነው ግልጽ መሆን፣ ለኦነስት ታማኝ መሆን፣ ኢንፎርሜሽኖችን ሼር ማድረግ፣ ግልጽ የሆነ ኮሚኒኬሽን ማድረግ ማለት ነው። አስቸጋሪ ሁኔታ ላይም ቢሆን ነገሮችን በግልጽ ማውራት። ሌላው ኮንፊደንሻል ሚስጥር ጠባቂነት ያልነው ማለት ነው። ሶ ሴንሲቲቭ የሆኑ ኢንፎርሜሽኖችን ላልተፈቀደለት ሰው አለመናገር። ለምሳሌ ሜዲሲን ላይ፣ ሎ ላይ፣ ባንክ ላይ የሚሰሩ ሰዎች ሁሉንም ሚስጥር ማውጣት አይጠበቅባቸውም፣ ነውር ነው። that's ኢቲካል አይደለም። ሌላው ኦነስት ታማኝ መሆን ነው፣ ትሩዝፉል መሆን ኮሚኒኬት ስናደርግ፣ ስራዎችን ስንሰራ። and avoid partial truth
ግማሽ እውነት ተናግሮ ግማሹን መደበቅ፣ ሚስ ሪፕሬዘንቴሽን ያልሆነውን ሆኗል ማለት የለብንም። ኤግዛጀሬሽን ነገሮችን ማወሳሰብ ማካበድ። ሼሪንግ ፖዚቲቭ ኤንድ ኔጌቲቭ ኒውስ ሲንሰርሊ ማለት ነው። መጥፎም ይሁን ጥሩ ነገር በግልጽ መናገር አለብን። ሌላው አካውንታቢሊቲ ቴኪንግ ፉል ሪስፖንሲቢሊቲ ፎር ዲሲዥንስ ኤንድ ቢሄቪየር ለወሰነ ውሳኔ ላደረግነው ነገር ሙሉ ኃላፊነት መውሰድ ዳትስ አካውንታቢሊቲ ኤንድ ጊቭ አንሰርስ ቱ ኮሌጅ ከስተመርስ ኤንድ ዘ ኮሚኒቲ ለሚጠይቁን ለኮሚኒቲ ኦር ለኮሌጅ ኦር ለከስተመሮቹ ደግሞ ለሚጠይቁን ነገር መልስ መስጠት ዳትስ አካውንታቢሊቲ የምንለው እሱ ነው። ሌላው ሰርቪንግ ፐብሊክ ኢንተረስትስ የማህበረሰቡን ማገልገል የምንለው ነው። አክቲንግ ዌልፌር ኤንድ ዌልቢንግስ ኦፍ ዘ ፐብሊክ ለፐብሊኩ ጥቅም ለፐብሊኩ ደህንነት መስራት ይጠበቅብናል። ዳትስ ፐብሊክ ኢንተረስት ማለት ነው። ህዝብን ማገልገል የሚባለው ነገር ማለት ነው። ሌላው ኢንሹሪንግ ዳትስ ፕሮፌሽናል አክሽንስ በነፊት ሶሳይቲ አትላር ፕሮፌሽናሊ አክት ስናደርግ ሶሳይቲው ይጠቀማል። ሃቭ ቱ ቢ ሰርቪንግ ዘ ሶሳይቲ። ሌላው ኤክሰርሳይዚንግ ሌጂቲሜት አውቶሪቲ ማለት በህዝብ ቅቡልነት ያለው ባለው ስልጣን ባለው ህግ መሰረት ነገሮችን ማድረግ። ለምሳሌ ፎሎዊንግ ሎውፉል ኤንድ አክሴፕትድ ሩልስ ኦፍ አውቶሪቲ ተቀባይነት ያለው ህጎች መመሪያዎች አሉ፣ በዛ መንገድ አክት ማድረግ። ሪስፔክት ሎውስ ክሬትድ ባይ ሌጂቲሜት ገቨርኒንግ ቦዲ በህዝብ በተመረጠ መንግስት ወይም ደግሞ የህግ አካል የወጡ ህጎችን ማክበር ይጠበቅብናል። ሌላኛው ኢምፓርሻሊቲ ነው። ኢምፓርሻሊቲ ያ ማለት ሙሰኛ ለመሆን ጉበኛ ለመሆን ወገንተኛ ለመሆን ሁሉንም ሰዎች በኩልነት ማገልገል ማለት ነው። እዚህ ጋር ቢያዝ ወገንተኝነት ኤንድ ነገሮችን በሁለታ መስራት አይጠበቅብንም፣ ነውር ነው። ይሄን ነገር ማስወገድ አለብን። ዳስ ኢምፓርሻሊቲ የሚለው እሱ ነው። ሌላው ሪስፔክቲንግ ዘ ሩልስ እዚህ ጋር ደግሞ ህጎችን ማክበር። ሂውማን ራይቶች አሉ፣ ዲሞክራቲክ ራይቶች አሉ። እነሱን ማክበር ሁማን ራይት የሰዎችን መብት፣ የሰዎችን ክብር፣ የሰዎችን ፕራይቬሲ ደህንነት መጠበቅ አለብን። ሌላው ሪስፔክቲንግ አዘርስ ኦፒኒየን ኤንድ ፕሮሞቲንግ ኢኳሊቲ የሌሎችን ሀሳብ የሌሎችን እኩልነት ማክበር አለብን። ኤንድ ሪስፖንሲቭነስ ሪያክት ኳይክሊ ኤንድ ፖዚቲቭሊ ቱ ዘ ኒድ ኤንድ ዘ ኮንሰርንስ ኦፍ አዘርስ ለሌሎች ጉዳይ ፍጥነትና በፖዚቲቭ በሆነ መንገድ ምላሽ መስጠት። ኢንካሬጂንግ ክላይንትስ ኤንድ ፐብሊክ ፊል ሄርድ ኤንድ ሰፖርት ሰዎችን እንደተሰሙ ሰዎችን እንዳገለገልናቸው እንዲሰማቸው ማድረግ ኃላፊነታችንን መወጣት እሱ ሪስፖንሲቭነስ ይባላል። ሌላው ሊደርሺፕ ነው። ሊደርሺፕ የምንለው ደግሞ እዚህ ጋር ምንድነው ሊዲንግ ባይ ኤግዛምፕል ስሮ ኢቲካል ዲሲዥንስ ሜኪንግ ማለት ነው። ኢቲካል በሆነ መንገድ ዲሲዥን ሜክ በማድረግ መምራት ሌላው ኤክሰለንስ ኤንድ ቲም ወርክ ኤንድ ከስተመር ሳቲስፋክሽንን ኢንካሬጅ ማድረግ ዳትስ ሊደርሺፕ። በአጠቃላይ ስናየው ፕሮፌሽናል ኢቲክስ ማለት ቫይታል ነው ኢን ኦርደር ቱ ቢልድ ትረስትስ ሪስፖንሲቢሊቲ ኤንድ ክሬዲቢሊቲ ኢን ኤኒ ኬሪየር። በማንኛውም የስራ ዘርፍ የሙያ ዘርፍ ታማኝ ለመሆን ኃላፊነታችንን ለመወጣት ኤንድ ክሬዲቢሊቲ ለመጨመር ኢቲክሶችን መከተል አለብን። በኢትዮጵያ 12 ኢቲካል ፕሪንሲፕል 12 ኢቲካል ፕሪንሲፕል አሉ። ሰርቪስ ፐብሊክ ሰርቪስ እናደርግ የምንከተላቸው ማለት ነው። ፌር ትራንስፓረንሲ ኤንድ ኢንተግሪቲ እንድንሆን ይረዱናል። ቱጌዘር ደስ ቫልዩ እነዚህ 12 ኢቲካል ፕሪንሲፕሎች ምንድነው እዚህ ጋር ጉድ የሆነ ገቨርናንስ ኤፊሽንት የሆነ ሰርቪስ ዴሊቨሪ ኤንድ ናሽናል ዴቨሎፕመንት ምን ያደርጋሉ ፕሮሞት ያደርጋሉ ያበረታታሉ ማለት ነው። ካራክተሪስቲክስ ኦፍ ወርክ ኢቲክስ የወርክ ኢቲክስ ካራክተሪስቲክሱ ምንድነው ስንል ወርክ ኢቲክስ ስንል ሞራል ቫልዩ ፕሪንሲፕል ኤንድ ቢሄቪየር ናቸው ብለን ቅድም ዲፋይን ያደረግናቸው ናቸው። ሪስፖንሲቢሊቲ ዲሲፕሊን ኤንድ ሪስፔክት ኢን ዘ ወርክ ፕሌስ እንዲኖር ያደርጋሉ። ፎር ፐርሰናል ኦር ኦርጋናይዜሽናል ሰክሰስ ይረዱናል። እነዚህ ለምሳሌ አፕሪያንስ ያለው አለባበሳችን፣ አቴንዳንስ በጊዜ መገኘት፣ አቲቲዩድ ፖዚቲቭ ኦር ኔጌቲቭ የሆነ እይታ ካለን፣ ካራክተሪስቲክስ ታማኝነታችን፣ ሪላያቢሊቲያችን፣ ሰልፍ ኮንፊደንሳችን። ሌላው ኮሚኒኬሽን በግልጽ ነገሮችን መናገር ቨርባል ነን ቨርባል ኮሚኒኬሽን፣ ሌሎችን ማዳመጥ፣ ኮኦፕሬሽን ከሌሎች ሰዎች ጋር አብሮ መስራት፣ ክሪቲሲዝም ሃንድል ማድረግ፣ ኮንፍሊክቶችን ሶልቭ ማድረግ፣ ሌሎችን ማክበር፣ ጓደኞቻችን ጋር መስራት። እሱ ኦርጋናይዜሽናል ስኪል እዚህ ጋር ዲሞንስትሬሽን፣ ጉድ ማኔጅመንት፣ አዳፕቲቢሊቲ እነዚህ ነገሮች ፕሮዳክቲቭ የምንለው
ፕሮዳክቲቪቲ እዚህ ጋር ደግሞ ምርታማነት፣ ሪሶርሶችን በአግባቡ መጠቀም፣ ኢፊሽንትሊ ስራዎችን በብቁ ሁኔታ በብቃት መወጣት ዳትስ ፕሮዳክቲቪቲ። ሪስፔክት እዚህ ጋር ደግሞ ምናለ ሪስፔክት አለ፣ አንደርስታንዲንግ ኤንድ ቶለራንስ ዳይቨርሲቲ ልዩነቶችን ማክበር ልዩነቶችን መቀበል፣ ቲም ወርክ ኮላቦሬት ዊዝ አዘር ከሌሎች ጋር አብሮ መስራት ከሌሎች መማር፣ ሪስፔክቲንግ ቲም ሜምበርስ ኤንድ ሜንቴን ከስተመር ሰርቪስ አቲቲዩድስ እነዚህ ጉድ ወርክ ኢቲክስ የምንላቸው ካራክተሪስቲክስ ናቸው ማለት ነው። ሶ አንኢቲካል ቢሄቪየር ሊኖር ይችላል ኢን ወርክ ፕሌስ። አሁን ኢቲካል ያልናቸው እነዚህ ነው። በቃ እነዚህ ታማኝነት፣ ቅንነት፣ ህግን ማክበር ምናምን ህዝብን ማገልገል ምናምን እያልን እስካሁን ያየናቸው በሙሉ ኢቲካል ቢሄቪየርን ፕሮሞት የሚያደርጉ የሚያበረታቱ ሲሆን አሁን ደግሞ አንኢቲካል የሆነ ቢሄቪየሮች ምንድናቸው? ቢሄቪየር ምንድነው የሚለውን ነገር እናያለን። አንኢቲካል ማለት አንኢቲካል ቢሄቪየር ምን ማለት ነው? ቫዮሌት ማድረግ ነው፣ የዛኛው ተቃራኒ። ሞራል ኢቲክሶችን፣ ሞራል ፕሪንሲፕሎችን፣ ወርክ ፕሌስ ሩሎችን፣ የስራ ቦታ ህጎችን፣ ፕሮፌሽናል ስታንዳርዶችን መጣስ ማለት ነው። እነሱን መጣስ ከነሱ ውጭ ምን ማድረግ ነገሮችን ማድረግ አንኢቲካል ይባላል። ስለዚህ እዚህ ጋር አንኢቲካል የሆነ ቢሄቪየር ትረስትን ምን ያደርጋል? ዳሜጅ ያደርጋል። ኢቲካል ከሆነ ግን ትረስት ምን ይሆናል? ቢውልድ ይሆናል። ፕሮዳክቲቪቲያችን አንኢቲካል ከሆነ ይቀንሳል። ኤንድ ሬፑቴሽናችን፣ ስማችን፣ ዝናችን ኢምፕሎዮችን ሆነ ኦርጋናይዜሽኖችን ምን ያደርጋል? ይጎዳል። አንኢቲካል የሆነ ቢሄቪየር ሶ ኮመን ፎርም ኦፍ አንኢቲካል ቢሄቪየር የሚባሉት ለምሳሌ እዚህ ጋር ውሸት ወይም ደግሞ አለመታመን። ሌላው ቴኪንግ ክሬዲት ፎር አዘር ወርክስ ሌሎች በሰሩት እኛ ኃላፊነቱን መውሰድ። ሶ የሌሎችን ሰዎች ክሬዲት መውሰድ ጥቅም የሌሎችን ሰዎች ስራውን የሰራው ሌላ ነው የምንመሰገነው እኛ ነን። እንደዚህ አይነት ነገር ቴኪንግ ክሬዲት የሚባሉት ነው። ቨርባል ሃራስመንትስ ኦር አቢዩዝ ሰዎችን በንግግር መጉዳት። ሌላው ቫዮለንስ ኦር አግሬሽንስ ሌሎች ጥሰት ማለት ሌሎችን ቫዮሌት ማድረግ የሌሎችን መብት የሌሎችን ክብር መጋፋት። ሌላው ዱዊንግ ፐርሰናል ኦር ነን ኦፊስ ሪሌትድ ታስክስ ዱሪንግ ወርክ አወርስ በስራ ሰዓት የግል ስራችን ወይም ደግሞ ከስራችን ውጭ የሆኑ ስራዎችን መስራት። እንደዚህ አይነት ነገሮች አንኢቲካል ናቸው። ሌላኛው ቴኪንግ ኤክስተንድድ ኦር አንአውቶራይዝድ ብሬክስ ለምሳሌ እረፍት ስንወስድ ከተፈቀደልን ሰዓት ውጭ በስራ ሰዓታችንም እረፍት ልናርፍ እንችላለን። ሶ እንደዛ። ሌላው መስረቅ እንደዚህ ኢምቤዝልመንት ቲፍ ኤንድ ኮራፕሽን የምንላቸው ነገሮች እነዚህ መስረቅ፣ ሙስና መስራት እንደዚህ አይነት ነገሮች ሌሎች ሰዎች እንደዚህ። ሌላው ኒፖቲዝም ኦር ፋቮሪቲዝም ለሌሎች ሰዎች ውለታ መዋል በስልጣናችን ሌሎችን መጥቀም ምናምን እንደዚህ አይነት ነገር። ሌላው ሴክሹዋል ሃራስመንት ስፔሻሊ ሴክስ ፎር ፕሮሞሽን ፕራክቲስ አሁን ሴቶች እንደዚህ አይነት ነገሮች ላይ ሞር ተጋላጭ ናቸው። ሶ አንድን ሰው ስራ ለማስቀጠል ሴክሹዋል ሃራስመንት ሊደርስ ይችላል። እንደዚህ አይነት አንኢቲካል ኤምፕሎየር ሚስኮንዳክት ኦር አንኢቲካል ሊደርሺፕ ሰዎች ጋር አንኢቲካል የሆነ ሊደርሺፕ ወይም ደግሞ አንኢቲካል የሆነ ሚስኮንዳክት ሊኖር ይችላል። ሌላው ክሬቲንግ አንፍሬንድሊ ኦር ቶክሲክ ወርክ ኤንቫይሮንመንት በቃ ዝም ብሎ ሁሌ ጭቅጭቅ እንትርክ ያለበት ወርክ ኤንቫይሮንመንት። ሌላው ሪሊያስቲክ ኤክስፔክቴሽን ኦር አንደር ፕሬዠር ይሄን ደግሞ እውነት ላይሆን የሚችል ኤክስፔክቴሽኖችን ኤግዛጁሬሽን ብለን ያየነው ልክ እዛ ኤግዛጁሬት ማድረግ ነገሮችን ማካበድ ማጋነን ኦቨር ፕሮሚሲንግ የምንላቸው በሙሉ አንኢቲካል ናቸው። ሶ እነዚህ አንኢቲካል የሆኑ ኢሹዎችን እንዴት ነው ሶልቭ የምናደርጋቸው ስንል አንድ ድርጅት in order to prevent and to address unethical practice the organization should adopt the following measurement ሶ እነዚህ አንኢቲካል የሆኑ ነገሮችን ለማስወገድ አንድ ድርጅት እነዚህ ነገር ማድረግ አለበት። የመጀመሪያው ክሊር ሩል ኤንድ ሬጉሌሽን ግልጽ የሆነ ህግና መመሪያ ይኖረው ይገባል። ሶ ኢቲካል ስታንዳርዶችን የኤምፕሎዮቹ እንዴት ስራቸውን መስራት ማድረግ እንደሚሰሩ ኮንዳክት እንደሚያደርጉ ግልጽ የሆነ ስታንዳርድ ማስቀመጥ አለበት። ኤንድ እነዚህ ሩሎች ደግሞ የሚታይ ቦታ መቀመጥ አለባቸው። ሌላው አክሴፕት ፊድባክ ኤንድ ኮምፕሌን ሀሳቦችንና ቅሬታዎችን መቀበል። ሶ ኦፕን የሆነ ኮሚኒኬሽን በመዘርጋት ፕሮቫይድ ሴፍ ኤንድ ኮንፊደንት የሆነ ወይ ፎር ኤምፕሎይ ቱ ሪፖርት አንኢቲካል ቢሄቪየሮችን ወይም አንኢቲካል የሆኑ ቢሄቪየሮች ሲኖሩ ሰዎች ሪፖርት እንዲያደርጉ ግልጽ የሆነ
ስርዓትን መዘርጋት ይጠበቅባቸዋል። ሌላው ሊስን the consequence for unethical behavior ለምሳሌ አንኤቲካል የሆነ ቢሄቪየር የሰራን ሰው በግልጽ መቅጣት ማለት ነው። ለሶ publicly post the penalty for misconduct alongside workplace rules ሶ ከስራ ውጭ ባሉ ህጎች ስራዎችን ሲሰራ የተገኘን ሰው ሲቀጣ እንትን መለጠፍ እንደዚህ ፖስት ማድረግ ምናምን። ሶ fears for punishment helps to deter unethical acts ሶ አንድ ሰው ፐኒሽመንት ቅጣትን በመፍራት ሶ አንኤቲካል የሆነ አክቱ ሊቀንስ ይችላል ማለት ነው። ሌላው ኢንሹር ስዊፍት ጀስቲስ ኤንድ ፌር ዲሲፕሊናሪ አክሽን እዚህ ጋር ምንድነው ሰዎችን እኩል መቅጣት ሜጀር promptly and equally regardless position or rank በስልጣን ወይም ደግሞ በስራ ደረጃ ምናምን ሳይሆን በቃ ሁሉንም እኩል መቅጣት። ሶ avoiding covering up serious issue like harassment and corruptions ለሴክሹዋል ሃራስመንት ኦር ቫዮሌሽን ወይም ደግሞ ኮራፕሽን ሲፈጸሙ ዝም ብሎ አለማለፍ ማለት ነው። ሌላው ኮንዳክት ኦን ዘ ጆብ ኢቲካል ትሬኒንግ ስራ ላይ የሚያሉ ቢሆን ሰዎችን ወይም ደግሞ ሰራተኞችን ኢቲካል የሆነ ትሬኒንጎችን መስጠት። ሶ ሬጉላር የሆነ ኢቲካል ትሬኒንግ ኤምፕሎዮቹ አክሴፕቴብል የሆኑ ቢሄቪየሮችን እንዲረዱ ጥሩ የሆኑ ቢሄቪየሮችን እንዲረዱ አንኢቲካል የሆኑ ቢሄቪየሮችን እንዲቀንሱ ይረዳቸዋል። ሶ ሬንፎርስ ኦርጋናይዜሽናል ቫልዩ ኤንድ ፕሮሞት ኢቲካል ዲሲሽንስ የኦርጋናይዜሽን እሴቶችን ኤንድ ኢቲካል የሆኑ ዲሲሽኖችን ያበረታታል እንደዚህ አይነት ትሬኒንግ መሰጠቱ ማለት ነው። ሶ በአጠቃላይ ይሄንን ይመስላል ፕሮፌሽናል ኢቲክስ የምንለው ኮመን የሆነ ሁሉም ፕሮፌሽኖች የሚጋሩት ኢቲክሶች አሉ። ከዛ እንደ ኢትዮጵያ ደግሞ 12 የሚሆኑ ኢቲክሶች አሉ። ሰርቪስ ዴሊቨር ሲያደርጉ የሚከተሏቸው ኢትዮጵያ ውስጥ ያሉ ሰርቪስ ፕሮቫይደሮች ወይም ፕሮፌሽናሎች የሚከተሏቸው ፕሪንሲፕሎች አሉ። ከዛ ደግሞ አንኢቲካል የሆነ ቢሄቪየር ምንላቸው ምንድናቸው? ሶ አንኢቲካል የሆኑ ቢሄቪየሮችን ደግሞ የምናስወግድባቸው ቴክኒኮች ምንድናቸው የሚሉትን አይተናል ማለት ነው። በቀጣይ ሞጁል 2 ቻፕተር 2 እንቀጥላለን። ስለተከታተላችሁኝ አመሰግናለሁ።